ጉድ ጉድ እኮ ነው። ጉድ እኮ ነው። ይገርማል። ኤርጊቤ ያለ በጣም እኔ ገርሞኛል ማለት ነው። በድጋሚ አህሙን ፈኪ ልቡን ሰበረችው ማለት ነው። እውነት ለመናገር ለምንድን ነው ቆይ እንደዚህ የምትሆኑ ሴቶች ማለት ነው? ማይፈቀድን ነገር የሆናችሁ ሀላላችሁን ሳታደርጉ ማለት ነው። ወንዶቹን ሀላላችሁ ሳታደርጉ እንደዚህ የተጨማለቃችሁ በወንዶቹ የምትጫወቱ ለምንድን ነው? ቆይ አላህን ፍሩ ማለት ነው። አላህን ፍሩ። ሰው በሚዲያ ያለው ሰው ከወላጅ ጀምሮ ቦታ ከሌላችሁ፣ ለሰው ቦታ ከሌላችሁ በቃ እስቲ ፈጣሪያችሁን ፍሩ ማለት ነው። አንድ ሰው ማለት ነው የሚያረገው ነገር እንደው ፈጣሪን ካልፈራ ሰው የሚፈራ ሰው አለ ማለት ነው። ሀመሺ ፈጣሪ መፍራት ነው። ወዴት የሄዳችሁ ነው? ሙስሊም እህቶቻችን በጣም የሚያስጠላ ስራ እየሰራችሁ ነበር ማለት ነው። ሙስሊም እህቶቻችን ማለት ነው። ስለዚህ ሀላላችሁን ካልሆነ ሰው ጋር አብራችሁ የተጎራረሳችሁ፣ አብራችሁ እየተጫወታችሁ፣ አብራችሁ የተሳሳማችሁ ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማን ናችሁ? ሰላም ናችሁ? ይብዛ። ዛሬ በጣም ተናድጃለሁ ማለት ነው። ዛሬ ሳይሆን ትላንት ሰምቻለሁ ይሄንን ቪዲዮ ማለት ነው። ፈኪ የሚወደው አካሌ ነው ስትል እውነት ለመናገር ለሳ እኔ አፈርኩ። ከወደሽው ድሮ ለምን ተመልሰሽ መጣሽ አሙጋ ማለት ነው። አሙ ደግሞ ሴት እኮ ያጣ አይ ሴት አንዴ በስርዓት ካኖረች መቼም በስርዓት አትኖሩ። መጀመሪያ በስርዓት መኖር መቻል አለባት ሴት ልጅ። የሆነ ነገር ገጠመኝ፣ እንደዚህ ተሰበርኩ፣ እንደዚህ ሆንኩ ትልና ታወራለች ማለት ነው። የበኋላም ላይ ችግር ነው ማለት ነው። ስለዚህ ድሮ የተሰበርሽበት ብዙ ነገር አወራችሁ፣ ብዙ ነገር ሆናችሁ፣ ብዙ ተጫወታችሁ፣ ብዙ አፈላሽ፣ ብዙ አጠጣሽ፣ ብዙ ቀለሽበት። ይሄ የማይደረግ ነገር ነው ያደረግሽው ማለት ነው። በወንዶች አትጫወቱ ሴቶች። አላህን ልትፈሩ ይገባል። አላህን ፍሩ። ሙስሊም ወንድሞቻችን አታባልጉ ማለት ነው። ማነው ማባልገው? ሙስሊም እህቶቻችን፣ ሙስሊሙን ማይወክሉ እህቶች አሉ። ሙስሊም እህቶች ሂጃብ የሚያረጉ ራቆታቸው እየሄዱ እህቶች አሉ፣ ወንዶችን የሚያባልጉ ማለት ነው። ይሄንን ሲል ብዙዎቹ ማታቸው ኮሜንት ስር ትሳደባላችሁ ማለት ነው። የምትሳደቡ ሰዎች ራሳችሁን እየሰደባችሁ መሆን ይወቁት ማለት ነው። ለምንድን ነው እስልምናን የሚያሰድብ ነገር የሚሰራ ሰው ደጋፊ ናችሁ ማለት ነው። እስልምናን የሚያሰድብ ነገር የሚሰራ ሰው እየደገፋችሁ ነው ማለት ነው። ለምንድን ነው መሆን አለበት? ይሄ ሰው ከዛኛው መስመር እንዲወጣ እስላምን ማይወክል ነገር ሲሰራ ያንን ስራ እንዲያቆ ማድረግ ነው ያለብን የለብንም? አህሙ እኮ በፊት እኮ ጥሩ ስራ እየሰራ ነበር። አሁን ከሴቶች ጋር ተጠግቶ የሆነ እኮ መሳሳም ነው፣ የሆነ ወደድኩሽ ነው፣ እርጊቤ ነው፣ ጂኔ ጃንካይ እያለ ተበላሸ ማለት ነው። አንተ አህሙ ገና በዚህ እድሜህ ነው እኮ ፈተና ላይ የምትወድቀው። አርፋ አንዳን ይዘህ ቁጭ በል። ከዛኛው መላላጥ እወድሃለሁ ብላ የቀረበችው ሁላ አትቅረብ ማለት ነው። ለአሙ አድርሶልኝ። አሙ ሞኝ አትሁን። አንተ ፈተና ላይ ሊጥሉ ያሰቡ እህቶች ብዙ ሊኖሩ ይችላሉ። ፈኪ ቀይ በቀይ ሆና ቀይ ይዛ አበባ ይዛ ምን ይዛ መታ አይደለ ታረኩት ብላ ያለችው። ዛሬ ኢሳን ወደድኩት ብላ ኢሳን ነው ማን ነው ወደድኩ ብላ የሄደችው። ሲሙኑም አላውቅም። እዛ ይሰተር ሲሙ ከፈለገ እኔ አውቀዋለሁስ የምትለው ልጅ አውቀዋለሁ፣ በስነ ስርዓት ማውቀው። ስለዚህ እንደዚህ የምታረጉ እህቶች፣ ወንዶችን ቀልቡ የምትሰብሩ፣ በወንዶች ልብ ውስጥ ገብታችሁ ሌላ ደግሞ ከጎን ይዛችሁ ሐረካት የምታሳዩ እህቶች ወዮላችሁ። የዛሬ ውበት አለኝ ብቲ ውበትሽ ረክፋለ ነገ ቀን ማለት ነው። አላሁ አክበር። አሁን በጣም ነው
በጣም ነው ልክ የሌለው ኩራት አለበት አሁን ፈኪ ማለት ነው። እኔ በፊት የሚያማት ነገር ይመስለኛል ታሳዝነኛለች ማለት ነው። በጣም ነው ምኩራው ማለት ነው። ኩራት አለበት። ኩራት ያለበት ሰው የጀነትን ሽታ አያገኝም። አታውቂም? አድርሱልኝ። የጀነትን ሽታ አታገኝም። አድርሱልኝ። እኔ የሚያማት ይመስለኝና ታሳዝነኛለች። ፕራንኩም ሲያረጋት ዝም ብዬ አወራለሁ። ፕራንክ አታረጋ። ዛሬ ምላስን አማማኝ ብላ እንዴት እንደምታወራ ነበረው አይታችኋል። ግን ብዙዎች ይሄንን ስል ልትቀየሙ ትችላላችሁ። ተቀየሙ፣ በአናታችሁ ተተከሉ ከፈለጋችሁ። ስለዚህ ፈኪ እስልምናን ማይወክል ነገር አትስሪ። ነገ ካንዱ መላላጥ ከነጎዳ ካንዱ በቃ በሳምንት 3 አሁን በሳምንት ራሱ ከ3 ሰው ነው ስትላላጣ ያየሁት ማለት ነው። ከ3 ሰው ማለት ነው። ሲጀመር አሁን ወደድኩት የምትይው ባል ማለት ነው። ለምሳሌ ወደድኩት የምትይው ባል ሞቶ ነው ቆሞ ነው አንቺን የወደደው ማለት ነው። አሙን እንደዛ ወደድኩ ስትዩ ካሙ ጋር ወጥተሽ ስትገቢ እሱ አይቀናም እንዴ? ወንድ አይደለም እንዴ? ይሄ ወንድ ማለት ነው። ሚስቱ ከሌላ ሰው ጋር ስትሆን ያልቀና ወንድ አላህ የረገመው ወንድ ነው። በቃ ለሚስቱ ቦታ የሌለው ወንድ ነው ማለት ነው። አንቺ እውነት ያንን ሰው ወደሽ ከሆነ እሱ አለ ወይ ተኝቶ ነበር ካሙ ጋር ስትኖሪ? እውነት ለመናገር ወላሂ ይሄ ቤቤስ ስራ ሆኖብኛል። አንቺ ካሙ ጋር ይሄንን ሁሉ ታሪክ ስትሰሪ አሙ ደግሞ ከጎንሽ አለ ለፕራንክ ብላችሁ የፈለጋችሁ ነገር ስትሆኑ ማን ነው ያኛው ክያ ከሱ ጋር ድረስ እኔ እንጃ ስትጎራረሱ አብራችሁ ቡና ስትጠጡ እንደፈለጋችሁ በአንድ ቤት ውስጥ ሁለታችሁ ስትኖሩ ለቪዲዮ መስራ ለሰከንድም ይሁን የሌላ ባል ምስት ከወንድ ጋር መቀመጥ የለባትም፣ መጎራረስ የለባትም። እስልምናን አታሰድቡ ማለት ነው። ይሄ ነው ያለው ነገር። እስላምን ማይወክል ነገር አትስ ወንዶች ይታለላሉ። ሴት በቃ ታጥፋችኋለች፣ ትዘረጋላችኋል የመዘረጋት አቅም ስላላት ወንዶች እንደፈለገች ታሽከራክራቸዋለች ማለት ነው። እንግዲህ ፍቅር ሲይዛቸው ወንዶቹን በቃ ሴቷ እንደፈለገች ታደርጋቸዋለች ማለት ነው። ስለዚህ አሁን ሴቶችዬ አሁን መስመር የሳቱ ያለ እነማን ናቸው? ሴቶች ናቸው በአሁኑ ጊዜ ማለት ነው። መስመር ሲስቶ ወንዶችን መስመር ያሳቱብን ነው ማለት ነው። ወንድም የለሽም፣ አባት የለሽም፣ በወንድሞችም አትጫወቺ ማለት ነው። አትጫወቱ፣ በወንዶች አትጫወቱ። እኔ የሚያሳዝነኝ ነገር ቢኖር ሴቷ ከወንዱ ጋር ልጥፍ ብላ ጊዜዋን ገድላ እንደገና ከሌላው ሄዳ ስትለጠፍ፣ ወይኔ ሴት ባል በመሆኔ አዝናለሁ ማለት ነው። ሴት ራስን ካስከበረች ውድናት እኮ ውድነሽ፣ አንቺ ውድነሽ፣ ርካሽ አትሆኚ። ረጉት እኔ ሴት ስትራክስ እኮ በጣም ነው የሚገርመኝ ማለት ነው። ለምን? ውድ ስለሆነ ውድ ነን በቃ። ራሳቸውን አስወድዱ። ለምንድን ነው ርካሽ የምትሆኑ? ለምንድን ነው ከ30 ወንድ የምትላላጡ? አላህን ፍሩ። ሰው ካልፈራችሁ ሰውም ደግሞ ምን ይለኛል በሉ። መቼም በጉዲፈቻ አይደለም ያደጋችሁ። እኔ የሚገርመኝ ነገር ወላጅ የለም፣ አባት፣ እናት፣ ወንድም፣ አክስት ምን ባይኖር አክስት አጎት ይኖራል ማለት ነው። ለዛኛው ሰው እንኳን አታስቡ። አንቺ ውድ እኮ ነሽ፣ ውድ ነሽ፣ ውድ ዕቃ ነሽ። አትርከሺ። አስተግፍሩ ለእውነት ወላሂ ይናደዳለሁ። በሴትነት በጣም አፍራለሁ ማለት ነው። ሌላው ለሚሰራው እኔ አፍራለሁ ማለት ነው። ክፉ ነገር፣ መጥፎ ነገር እንደዚህ ሲሰራ አንድ ሴት አቤት በጣም ነው የሚናደደው ማለት ነው። አላህ ይቅር ይበላኝ፣ ይቅር ይበላችሁ ላረጋችሁ ሰዎች ማለት ነው።
የሐላል ባላችሁ ሳይሆን ስትላላጡ ስትጎራረሱ በቃ አብራችሁ ስትቀመጡ አብራችሁ ስትጠጡ አብራችሁ ላ እስልምና አይወክልም። እንደዚህ አይነት ሰው አይወክልም ብያለ አይወክልም። ዛሬ አጥባችሁ አስጡን ከፈለጋችሁ ማለት የፈኪ ስም እዚህ ጋር ሲነሳ ማለት ሽሊጥልጦች መታችሁ ኮመንት የምትጽፉ አለው ጻፉ። ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ